ቆይ እነዚህ ሰዎች ምን እያደረጉ? ይሄ ሰውዬ በዙሪያዬ እያንዣበበ ያለው ለምንድን ነው? ከአደይ አጠገብ ራቅ ስል ሩታ መክሬ ሳልጨርስ ሊዲያ ጋር ማሚ ነስቲ ግቢ። ማሚ በሰላም ነው ደውለሽ የጠራሽኝ? ምንድነው ደግሞ ጥሩ ስሜት ላይ አይደለሽም? የተፈጠረ ነገር አለ እንዴ? ሩታ አሁን የሰማነው ዜና ደስ አይልም። አባትሽ በጣም በጠና ታሟል። አሳሳቢ ደረጃ ላይ ነው አሉን። ምን? አባቴ ታሟል? አዎ። ወይኔ ጉዴ! ቆይ ምን ሆነ? ልጄ አባትሽ በጣም ታሟል። እሱ ስለታመመ ደግሞ ያንቺን እንክብካቤ ይፈልጋል። አሁን ምንም የምታባክኝ ጊዜ የለም። በፍጥነት ሂጂና አባትሽን ተንከባከቢው። መቼ ማሚ? ዛሬ? አዎ ሩታዬ፣ ዛሬውኑ መሄድ አለብሽ። አባቴን በዚህ ሁኔታ ትቼው እዚህ መቀመጥ አልፈልግም። ግን ደግሞ እዚህ ስትቼው የሚሄደው ነገር ዶክተርንስ በዚህ ሁኔታ ትቼው ልሄድ ነው? ምን አልሽ ሩታዬ? ምንም ማሚ። እሺ እሄዳለሁ። ማንም ሰው ከአባቴ ሊበልጥ አይችልም። ልጄ አሁን ሀሳብሽ ሙሉ ለሙሉ አባትሽ ላይ አድርጊ። ሌላውን ወደ ጎን ተይና አባትሽ ጋር ሂጂ። እሺ ማሚ እሄዳለሁ። ግን ደግሞ ከዛ በፊት አንድ ቦታ ደርሼ መምጣት አለብኝ። እንዴ ወዴት ነው የምትሄጂው? የሆነ ቦታ መጣው። እሺ ማሚ። ሩታ ወዴት ነው የምትሄጂው? በዚህ በኩል ድንጋጤው አለ። ኧረ አንድ ነገር ትሆኛለሽ። እባክሽን ተረጋጊ። እኔንም አታስጨንቂ ልጄ። አይ ማሚ ምንም አትጨነቂ። እኔ ምንም ነገር አልሆንም። እሺ 5 ደቂቃ ብቻ። እንዴ ኧረ እባክሽን ወዴት ልትሄጂ ሆነ? እንዴ ቆይ አንቺ ልጅ አብደሻል እንዴ? ምንድነው የምትፈልጊው? ዴቭና ዴማ ላይ ነው የምትፈልጊው? አልገባኝም። ምን እያደረግሽ ነው? አትጩህብኝ ዶክተር። እኔ ምለን ካላደረክ ከዚህ በኋላ እኔም ያንተ ሚስጥር መደበቅ አልችልም። አታረጊውም ልጅ። ይኸውልሽ ልቦናሽ ደግሞ በደንብ ያውቃል። በኔና ባዴ መካከል ምንም የተፈጠረ ነገር የለም። በፍጹም አታረጊው። እንግዲህ ዩቲ እኔም ካንተ በላይ አይኔን ነው የማምነው። ቆይ ከኔ ምን ፈልገሽ ነው የምትከታተይ ሊዱ? እኔ የምፈልገውን ጠንቅቀህ ታውቃለህ። አንተ እኔ እንድትሆን ነው የምፈልገው። ሊዱ በጣም ብዙ ጊዜ ደጋግሜ ነግሬሻለሁ። እኔ ካንቺ ጋር መሆን አልችልም። ደሞም አልፈልግም። አንተም እኔን ተረዳኝ። እኔም ካንተ ጋር መሆን ብቻ ነው የምፈልገው። ሌላ ነገር አልፈልግም። ሄሎ ወይ ሲስተር? አዎ እዚሁ ቅርብ ነኝ፣ ሰፈር አካባቢ ነኝ። እሺ በቃ መጣሁ። ድንገተኛ ነው? እሺ በቃ አሁን መጣሁ። ሊዱ አሽኮን ነገር ገጥሞኝ ነው፣ ግዴታ መሄድ አለብኝ። መጥፎ ነገር እንደማታደርግ ተስፋ አደርጋለሁ። እሱ እንደ ጸባይ ይወሰናል። አሁን ደግሞ ታማሚዎች ጋር ሂድ ባይ። ባስቸኳይ ነግራስቸኳይ ነገር አለ። ምንድነው? አስጨነቅሽኝ እኮ። የሩት አባት በድንገት ታሞ ሆስፒታል ገብተዋል። ምን? ሮማኒ እውነትሽን ነው? ቆይ እንዴት እንዲህ በድንገት ሊታመሙ ቻሉ? ቆይ አሁን ሩት እንዴት ልትሆን ነው? ሩት አባቷን መታመም ስትሰማ በጣም ደንግጣለች። አሁን ልትሄድ ነው። በቃ እቃዎቿን እያስተካከለች ነው። አይ የሰው ልጅ ነገር። ለካ ሩት አባቷ ያለው እዛ ነው። ቆይ አሁን ሩት እንዴት ብቻዋን ሁሉ መንገድ ልትጓዝ ነው? አዋሹ እኔም የጨነቀኝ እንዴት ብቻዋን ትሄዳለች የሚለው ነገር ነው። አሁን እያለቀሰች ስለሆነ በፍጥነት ወደ እሷ መመለስ አለብኝ። ልክ ነሽ ሮማኒ። በጣም ምስኪን ስለሆነች ይህንን ሐዘን መቋቋም አትችልም። በዚህ ጊዜ ከጎኗ መሆንሽ አስፈላጊ ነው። አዋሹ ሩት አባቷን በጣም ነው የምትወደው። አባቷን ካጣች ሰው አትሆንም። እኔም እያሳሰበኝ ያለው እሱ ነው። አይዞሽ ሮማኒ፣ ጠንካራ ሁኚ። አሁን ሩታይ ጎን ሆነሽ ሄደሽ አጽናኛት። እሺ በቃ እኔ አሁን ልሂድ። ቅድም እኮ ሁኔታዋን ሰዓት ትክክል አልነበረችም። ይገርማል በጣም። አይዞሽ ሮማኒ፣ ፈጣሪ ያውቃል። አትጨነቂ። በቃ እሺ። አባት ሳይታለ እንደው እንዴት ያለ ነገር ነው? አይሩቴ፣ አረ ምንም አይሆንብሽ። አባትን አቶ መኖር ህመሙን ይበለም። ቆይ ሩታ ከምን ባደርገሽ ነው የሚሻለው? በዚህ ጋር ሊዱ የተባለች ቀበጣለች። ቆይ እንዴት ነው የሚሻለው? ዶክተር ሩታ
እንዴት በይሳት እዚህ ልመጭ ይቻልሽ? ዶክተር ይኸውልህ የባለፈው መልእክትን አይደለም የሚላኩት ሊዱ ነች። ሊዱ በመሀላችሁን ገብታለች። ግን ደግሞ አሁን ስለዛ ላብራራ አይደለም የመጣሁት፣ ለትልቅ ጉዳይ ነው የመጣሁት። ትልቅ ጉዳይ ልነግርክ ነው። ምንድነው እሱ? ደህና አይደለሽም እንዴ? ዶክተር አባቴ በጣም ታሞብኛል። እዛ መሄድና እሱን መንከባከብ አለብኝ። ያን ደግሞ ሳደርግ ካንተ በጣም ርቄ እሄዳለሁ። ዶክተር ከመሄዴ በፊት ግን ማወቅ ያለብክ ነገር አለ። ይኸውልህ እኔ አንተን በጣም ነው የምወድክ። ማንንም ሰው እንደዚህ ወድጄ አላውቅም። በጣም ነው የማፈቅርክ። ሩታ በጣም ይቅርታ። አንቺ እኔ ጋር በጣም ትልቅ ቦታ አለሽ አውቃለሁ። አንቺ በምትወጂኝና በምታፈቅረኝ ልክ እኔ አንቺ ልወድሽና ላፈቅርሽ አልችልም። ሁሉ ጊዜ ያንቺን ንጹህና እውነተኛ ፍቅር ልቀበል ባለመቻሌ ሁሌ ራሴን ወቅሳለሁ። ሩታ በጣም ይቅርታ አድርግልኝ። እሺ በቃ ዶክተር አትዘን እሺ። ሩታ ስለ ሁሉም ነገር በጣም ይቅርታ። አባትሽ ደህና ሆኖ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ብዙ አልቆይም እሺ። እኔም እኮ ካንተ ተለይቼ ብዙ መቆየት አልችልም። ደህናሽ? እኔ አረፍ በይ። ደህና ነኝ። እንዴት ነሽ? ጥዬሽ ጠፋሁ አይደል? በጣም ይቅርታ። አረ ችግር የለም አይደል፣ እረዳሻለሁ። ዛሬም እኮ ጤንነትሽን ልጠይቅሽ ብዬ ነው የመጣሁት። ሁሉ ነገር ሰላም ነው አይደል? ደህና ነሽ? ውይ አደዬ፣ እኔማ በጣም ደህና ነኝ። ግን ሰሞኑን ትንሽ ድብር ብሎኝ ስለነበረ ነው እንጂ እኮ ምንም የተለየ ነገር የለም። አቤ እየተንከባከብሽ አይደለም እንዴ? አረ በጥሩ ሁኔታ እየተንከባከበኝ ነው። አንቺስ እንዴት ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። ግን ሄሉዬ ፊትሽ ላይ ድካም ይታየኛል እኮ። አረ አደይ አሁን ደህና ነኝ፣ አትጨነቂ። እድሜ ላቤ። አቤ በሚገባ እየጠበቀሽ መሆኑ ራሱ ጥሩ ነገር ነው። እሱ እኮ ላንቺ በጣም ነው የሚያስብልሽ። አዎ አደይ እውነትሽ ነው። ብታይ ሰሞኑን አቤ የሚያደርግልኝ ነገር ሁሉ ልዩ ነው። እግሬን በሞቀ ውሃ ነበር ያጠበልኝ። እንደዚህ ባያደርግልኝ ኖሮ አሁን ላይ በብርታት አልቆምም ነበር። ፈጣሪ ይመስገን። እንደዚህ አይነት ሀሳቢ ባል በማግኘትሽ ራሱ መታደል ነው። አንቺ ግን ስራ አታብዥ፣ ራስሽን መንከባከብ አለብሽ። በደንብ ረፍት አድርጊ። እሺ አደይ አትጨነቂ። የቤቱን ስራ እንደሆነ ሙሉ በሙሉ አቤ ነው እየሰራ ያለው። እኔ በደንብ ረፍት እያደረግኩ ነው። አቤማ የቤቱን ስራ ሁሉ ያግዝሻል አውቃለሁ። አየኔ ነገር እንደመጣሽ በባዶ ወድሽ አደረግኩሽ አይደል? ቆይ እንደውም ሻይ ላፍላልሽ። አይ ሄሉዬ፣ አሁን ማን ይመጣ አይደል? የሚሰራ ነገርም ካለ ራሴ እሰራለሁ። አይ አደይ እንደዛም አታድርጊ። እኔ ራሴ ተነስቼ አፈላልሻለሁ። አንቺ እኮ እንግዳ ነሽ። አይ አይሆንም ሄሉዬ፣ አንቺ ቁጭ በይ፣ ራሴ አፈላለሁ። እሺ አደይ እንደዛ ካልሽ አልከለክልሽም። ወጥ ቤት ውስጥ ሁሉም ነገር አለ። በቃ ቆንጆ ሻይ አፍልቼ በፍጥነት ይዤ እመጣለሁ። እስከዛ አንቺ ረፍት አድርጊ እሺ? እሺ እኔ መልካምት ስለመጣሽ ግን በጣም ደስ ብሎኛል። እህቴ እዚህ ነሽ እንዴ? ይኸውልህ ዳኒ፣ እኔ ዝም ብዬ መቀመጥ አልችልም። ፍቅር ፖሊስ ጣቢያ ሄዳል። ኢንስፔክተሩ ምን እንዳለችውና ነገሮች እንዴት ይሄዱ እንደሆነ ሄጄ ማጣራት አለብኝ። ይኸውልህ ልጅቷ ልታታለን ከሞከረች አደጋ ውስጥ ነው የምንገባው። አይሆንም ቤዛ። እንዴ ሰፈሩን እኮ የከበቡት ፖሊሶች ናቸው። አንቺ ወጣሽ ማለት ደግሞ ይይዙሻል። አርፈሽ ብትቀመጪ ነው የሚሻልሽ። አንተ ፈሪ፣ ሁልጊዜ እንደተቀጠቀጥክ ነው። እኔ ወጥቼ ነገሮችን ካላጣራውና ፍቅር በድጋሚ መከዳን ከሆነ አደጋ ውስጥ ነው የምንገባው። እኔ ነገሮችን በጥንቃቄ ያደርጋለሁ። አሁን ሊድ በቃ። እሺ ቤዛ፣ እኔ እኮ ላንቺ ደህንነት ብዬ ነው። አንቺ ከተያሽ እኮ እኔ ማን አለኝ ብለሽ ነው። ደግሞ ፍቅር አከዳንም ብለሽ አልነበር እንዴ? ለምን አሁን ጠረጠርሻት? ይኸውልህ ዳኒ፣ ዓለም ላይ ማንንም ማመን አይቻልም። በተለይ ደግሞ ፍቅርን። በዚህ ሰዓት እሷን ማመን ሞኝነት ነው። እባክሽ ቤዛ፣ ለትንሽ ሰዓታት ብቻ ታገሽኝ። ስልኳን እሞክርላታለሁ። አንቺ ግን መውጣትሽ እኮ አደጋ ላይ ነው የሚጥልሽ። እሺ ለትንሽ ሰዓት እታገሳለሁ፣ ግን ደግሞ ሁኔታው ካልተመቸኝ እወጣለሁ። ቤዝቲ፣ እኔ እኮ ካንቺ ጋር ነኝ። ምንም እንዳያሳስብሽ። እቃዎቹን በሚገባ አዘጋጅታል? አዎ ሁሉም ነገር አዘጋጅቻለሁ። እሺ በቃ አሁን ደጋግመህ ሞክርላት እስቲ። እሺ ግን ለደህንነታችን ሲባል እዚህ መሆንሽ ጥሩ አይደለም። ወደ ውስጥ ንግባ። ሩታ ልጄ እግዚአብሔር መንገድሽን ያቅናው። አባትሽን በደህና እንደምታገኘው ተስፋ አድርጋለሁ። ደግሞ ጸልይልሻለሁ። እሺ
አሜን ማሚዬ። እኔም እናንተን ጥያችሁ ሲሄድ በጣም ነው የከበደኝ፣ ግን ደግሞ ግዴታ ስለሆነብኝ ነው። ሩታዬ ይሄ ቤት እኮ ያላንቺ ባዶ ነው። ደግሞ በቶሎ እንድትመለሽ እንፈልጋለን። አባትሽንም ፈጣሪ ይማርልሽ። አሜን ሮሚዬ። ታውቂያለሽ እንዴት እንደምንወድሽ። በዛ ስደርሽ ቶሎ ስልክ ደውይልን። መቼም ቢሆን እንረሳሽ አንችልም። እኔም በጣም ነው የምወዳችሁ ሮሚዬ። አንቺንም አሹንም በጣም ነው የምወዳችሁ። የእናንተ ደግሞ መልካምነት ሁሉም ጊዜ በውስጥ ይኖራል። ደግሞ አልቆይም፣ ቶሎ እመለሳለሁ። በቃ ልሸኝሽ፣ ይመሽብሻል። መኪና እየጠበቀን ነው። ነይ ልሸኝሽ። እሺ ማሚ። በጣም ነው የምወዳችሁ። እሺ እኛም በጣም ነው የምንወድሽ። ፍቅር እስካሁን የነገርሽን መረጃ በጣም ይበቃኛል። ይህ ማለት ግን እዚህ ላይ አብቅተናል ማለት አይደል? ከቤዛና ከዳኒ ጋር ያለሽን ግንኙነት በሙሉ አውቃለሁ። ስለዚህ ከነሱ የምታገኘው አዲስ ነገር ሲኖር ለኔ መተሽ ማሳወቅ ይኖርብሻል ማለት ነው። እሺ ኢንስፔክተር፣ እኔ ምንም የደበቅኩ ነገር የለም። አዲስ ነገር በሰማው ቁጥር ላንተ መጥቼ ነው የምነግርህ። ግን እባክን እኔን ከዚህ ጉዳይ ውስጥ አስወጣኝ። ፍቅር ራስሽ የምታስወጪው ራስሽ ነሽ። አዳዲስ መረጃዎችን ቶሎ ከነገርሽኝ እኔ ልረዳሽ እችላለሁ። እሺ ኢንስፔክተር፣ ቤዛ አዲስ ነገር አግኝታ ደውላ የምትነግረኝ ከሆነ እዚህ አንተ ጋር ነው የምመጣው። በዚህ እርግጠኛ ሁንብኝ። በጣም ጥሩ። እኔ የምፈልገው ይሄንን ነው። የትም ቦታ ስትይ ስልክሽ ክፍት ይሁን እና ደግሞ ለኔ ማሳወቅሽ እንዳትረሽ። እሺ ኢንስፔክተር፣ ሁሉንም ነገር እንዳልከኝ አደርጋለሁ። አሁን መሄድ እችላለሁ? አዎ ማውጣት ትችያለሽ። ግን ያልኩሽ እንዳትረሽ። አዲስ መረጃ ፈልጋለሁ። እሺ ኢንስፔክተር፣ ደህና ዋል። መንገድ ላይ ተጠነቀቅሽ። እሺ እጠነቀቃለሁ። መልካም መንገድ ይሁንልሽ። ቢሮአችን ሁልጊዜም ላንቺ ክፍት ነው። በፈለግሽ ሰዓት መምጣት ትችያለሽ። እሺ እመጣለሁ። አይ ማሚዬ እንዴት ነሽ? ምን ነው ብቻሽን? ቆይ በዚህ ሰዓት የት ሄደሽ ነው? አይ እዚሁ ሰፈር ዞር ዞር እያልኩ ነበር። ሩታ የት ሄዳ ነው? ክፍሏም ሲሄድ አጣኋት። ሊዱ ሩታ እኮ የለችም፣ አባቷ ጋር ሄዳለች። ምን ማሚ? ሩታ ጥላኝ ሄደች? እኔ እኮ ከልቤ አልነበረም የተጣላኋት። ቆይ ወዴት ነው ሄደችው? ይሄ ብቻ አይደለም ሊዱዬ፣ ሌላ ትልቅ ችግር ተፈጥሯል። አባቷ በጠና ታሟል። ሩታ ለዛ ብቻ ሳይሆን አባቷም ስለታመመ ነው ሄደችው። መቼ ነው ሄደችው? ትንሽ ቆይታለች። ብታያት እንዴት አዝና ነበር መሰለሽ። አንጀቴን ይበላችን ልጄ። ወይኔ ሩታዬ፣ አባቷ በጣም ታሟል እንዴ? አዎ ሊዱ፣ በጣም ከፍቷታል። በዚህ ሰዓት አባቷ በህይወትና በሞት መሀል ነው ያለው። በዛ ላይ ደግሞ ሰሞኑን አንቺ የምታሳያት ፊት አልተመቻትም። ሩታ እንዴት በእኔ ላይ እንደዚህ ትጨክናለች? አላውቅም ሊዱ፣ ከሩታ ጋር እንደዛ ስትጣሉ እኔም ስነግርሽ አልሰማልሽ። ማሚ እኔ እኮ ሩታን በጣም ነው የምወዳት። እኔ ከሷ ርቄ መኖር አልችልም። እንዴት ጥላኝ ትሄዳለች? አሁን እንደዚህ መሆን ምንም ዋጋ የለውም። አይውልሽ፣ እሷ በጣም ተጎድታለች። በዛ ላይ ደግሞ አንቺ ዴቭ ሲነግርሽ ምንም ለውጥ አላሳይሽም። ማሚ አሁን ሩታን ፈልጌ ማግኘት አለብኝ። እሷ ከሌለች እኔ ሰላም አላገኝም። እሺ ካገኘሻት ምን ልትያት ነው? እግሯ ላይ ወድቄም ቢሆን ይቅርታ ጠይቃታለሁ። እኔ እንደዚህ ጥላኝ ትሄዳለች ብዬ ፈጽሞ አልጠበቅኩም ነበር። እሺ በቃ አሁን ተረጋጊና ደውይላት። እሷም እኮ ባንቺ የሚጨክል ልብ የላትም። እሺ አሁን ክፍሌ ሄጄ እደውልላታለሁ። ስልኬ ክፍሌ ነው ማሚ። ኩኩሻይ ምግቡ የለም ጣፍጦ። አይ ራሱ በደንብ ነው የበሉት። ዳይመንድ ሊያበሳጭሽ ፈልጉ ነው እንጂ ሳይጣፍጠው ቀርቶ አይደለም እንደዚህ ያወራሽ። ኮልጂ ቅድም እኮ ነግሬህ ነበረ። ኩኩሻ ጓዳ ትግባ እንጂ እንደምትሰራው ምግብ ጣት ነው የሚያስቆርጥ። አዎ ኩኩሻ ማዘሯ ልክ ነች። ደግሞ ምግብሽ በጣም ነው የሚጣፍጠው። እኛም በልተነዋል። ዳይመንድ ደግሞ በልቶ ጨርሶታል። ስለዚህ ይሄን ኩርፊያሽን ማቆም አለብሽ። አውቆ ሊያናድድሽ ነው። አያ ዳይመንድ ሁሉ ምግቤን ወደውልኛል። አንተ ብቻ ነኝ ለማሳቀቅ የምትጥረው። አሁን ምንም ብትለኝ አይገርመኝም። ደጋፊዎች አሉ። እሺ ሁላችሁም ካላችሁ በቃ እስማማለሁ። ግን ደግሞ ኪንጉ እርቦት ነው የበላው። ስለዚህ ያው ጣሙን ብዙ አላወቀውም እንጂ ጨው እንዳንተው በደንብ ነው የሚያውቀው። ተው እንጂ ዳይመንድ፣ እንዴ እኛ እኮ ነው ያወራነው። ምግቡ በጣም የሚጣፍጠውሽ። ኧረ ማዘሯ እባክሽ ዳይመንድን ዝም መስበው። አሁንም እኮ ሊያበሳጫት እየሞከረ ነው። በቃ ትቀልድባት ዳይመንድዬ። ምንም ቢሆን እኮ ሰርታ በልታናለች። ኧረ ተይው ማዘሯ፣ እኔ በሱ ወሬ አልናደድ። በቃሽ ተሸንፌያለሁ። ኩኩሻዬ እጅሽ በጣም ወርቅ ነው። ከጣት በላይ የእግርም ጣት ያስቆረጥማል። እሺ በቃ አሁን ከተስማማችሁ እኛ ወደ ቤት እንሂድ። ዳይመንድ በቃ እንሂድ።
አንተ ደግሞ ምንድነው የሚያስቸኩል? እውነቱን ነው ቅምጥል፣ ቤታችንን ካየነው በጣም ቆየን። ደግሞ እሷም እንጂ ታረጋችሁብኝ ብላ በኋላ ከምትቀየመን ሄደን እዛ ብናድር ይሻላል። እንዴ እና ብታድሩስ ምን ትሆናላችሁ? ኦ ኩኪክስ፣ አንቺ ካሉሽ ብዙ ነገር ነው የምታወሪው። ማዘሯዬ በቃ እንሂድ። በጣም እናመሰግናለን። ኧረ እኔ ምን አረኩላችሁ? በሉ ራሳችሁን ጠብቁ ልጆቼ። እና ልሸኛችሁ? አያስፈልግም ቅምጥል፣ በቃ እደውልልሻለሁ። በቃ ማዘሯ ቻው። በቃ ኩሻ ሊዱ ወይ ዴቭ ምን ሆነሽ ነው? ኔት ለምንድን ነው የምታለቅሽው? የተፈጠረ ችግር አለ እንዴ? አዎ ሩታዬ እኮ ጥላኝ ሄደች። ምን? የት ነው ሄደችው? ደሞስ ለምንድን ነው ሄደችው? ሊዱ ድጋሚ ተጣላችሁ? አባቷ እኮ ታሞ ሆስፒታል ገብተዋል። እሷም ይሄንን ሰምታ ነው ሄደችው። ምን? የሩታ አባት ታሞ ክፍለ ሀገር ሄደች? አዎ ዛሬ ነው ሄደችው፣ ለዛውም ሳትሰናበተኝ። አየሽ ሊዱ፣ ይሄን ነገር ነበር ስነግርሽ የነበረው። ባትጣያትና ባታሰቃያት ኑሮ ተሰናብታሽ ትሄድ ነበር። ዴቭ እባክህ አትፍረድብኝ። ለራሴ በጸጸት እየተቃጠልኩኝ ነው። አሁን መንገድ ላይ አንድ ነገር ብትሆን ጸጸቱን አልችለውም። ቦታው ሩቅ ነው። እኔም እያሳሰበኝ ያለው ነገር እሱ ነው። ግን ማዘኑና ራስን መውቀሱ ምንም መፍትሄ አያመጣም። እሺ ዴቭ እባክህ ንገረኝ፣ ምን ላድርግ? አሁን ዋናው ነገር ሩታ በሰላም መድረሷ ነው እና ደግሞ አባቷ ደህና መሆኑን ማወቀው። ዴቭ አብሬያት መሄድ ነበረብኝ። እዚህ መቅረቴ ስቃይ ነው የሆነብኝ። ምን ማለትሽ ነው? ይኸውልሽ ሊዱ፣ አሁን ሩታ ልቧ ስለተሰበረ ላታዋራሽ ትችላለች። እሺ እግሯ ስርም ቢሆን ወድቄ ይቅርታ ጠይቃታለሁ። እሺ በቃ አሁን ተረጋጊ። አሁን የማዲስ መረጃ ካገኘው እነግርሻለሁ። እሺ እሺ አመሰግናለሁ ዴቭ። እባክህ የምችለውን ነገር አድርጋ አስታርቀኝ። በቃ ለዚሁ ልብሽ ነበር እንደዛ ስትኝ ነበር። በቃ እሺ አስታርቅሽ። ሮማኔ፣ ስለ ሩታ ምን አዲስ ነገር አለ? ምንም አላወቅኩም። እሺ እኔ እኮ አሁን ውስጤ ምንም አልተረጋጋም። ሮማኔ፣ ሩታ የሀገሯ ገብተው ነው መንገድ ላይ አንድ ነገር ገጥሟት ነው። ምን አለ በተሰናበኳት ኖሮ፣ ምን አለ ትንሽ ጠብቃኝ ቢያንስ አቅፊያት በተለያየን። የሚወስዳት መኪና በር ድረስ መጥቶ ስለሆነ የወሰዳት ተጣድፋ ነው የወጣችው። ደግሞ በቅርቡ ትመለሳለች። አንተ አትጨነቅ። እሺ ሮማኔ፣ አልጨነቅም። የታባቱ ለማን ብዬ እጨናነቃለሁ? ደርሳ ይሆን እንዴ ልደውል? እኔ አላቅም አሹ። አሁን እያስጨነቀኝ ያለው እዛ ሄዳ አባቷን በምን አይነት ሁኔታ ላይ ታገኛቸዋለች የሚለው ነው። ደግሞ ብቻዋን ሜዷ ራሱ እያስጨነቀኝ ነበር። እሱማ ልክ ነሽ። እኔም እሱን ነበር ሳስብ ነበር። ሩታዬ በጣም ንጹህ ልብ ያላትና ምስኪን ሴት ነች። ግን ምን ያደርጋል፣ ይኸው የደገመ መከራ ይመላለስባታል። አያሹ፣ ፈጣሪ እኮ የሚወደው ነው የሚፈትነው። ደግሞ ሁሉም ነገር ለበጎ ነው ብሎ ማሰቡ ነው የሚሻለው። እሱማ ልክ ነሽ ሮማኔ። ዶክተር ግን ጥሩ ሰው ነበር። ነገር ግን ሩታዬን ማስቀየም አልነበረበትም። አሁን ገና ተሳሳተ። ልክ ነህ አሹ። ዶክተር ሩታን ማጣት አልነበረበትም። ሩታ ማለት እኮ ንጹህ ልብ ያላት ሴት ናት። በዚህ ዘመን እንደሱ አይነት ሴት ማግኘት በጣም ከባድ ነው። ልክ ሲያጣት ነው የሚገባው። አይ ዶክተር፣ እንደ ሩታ አይነት ጥሩ ሴት አግኝቶ እንደዚህ መሆኑ ይገርመኛል። ዋጋዋን አለማወቁ በጣም ያስገርመኛል። ግድ የለም አሁን ስጠፋበት ይቆጨዋል። አዎ ዋሹ፣ ዶክተር በራሱ ኩራት ምክንያት ሩታን ሲያሰቃያት ነበር። ጭራሽ ደግሞ አሁን ወደ ክፍለ ሀገር መሄዷን ሲሰማ ምን ሊሰማው እንደሚችል ማወቅ እፈልጋለሁ። አሁን የፈለገ ቢሰማው ምን ዋጋለሁ? ይኸውልሽ ሩታዬ እኮ ብዙ ጊዜ ከጎኑ ሆና ልታስረዳው ሞክራለች። እሱ ግን ባልሰማና ባላየ ነው ያለፋት። አሁን በጣም አዝናለች። ከረፈደ ዋጋ የለውም። አዋሹ፣ እኔም ፈጣሪን የምለምነው ያ ቀን እንዲመጣ ነው። ዶክተር ሩታ እግር ስር ተንበርክኮ ይቅርታ የሚጠይቅበት ቀን ይመጣል። ያኔ ግን የሩታ ልብ ስለተሰበረ ቀኑ ይረፍድበታል። ያኔም አጠገቧ አታስተካው። ዶክተር የራሱን ህይወት በራሱን ያበላሸው። ግድ የለም አሁን ዋናው የሩታ አባት መዳን ነው። ያኔ አባቷ ሲድን በራሷ ትረጋጋለች።
አዋሹ በቃ ነው ወደ ቤት ልግባ። ሩታን በስልክ ለማግኘት ሞክራለሁ። አዲስ ነገር ካለ ደግሞ አሳውቅሃለሁ። እሺ ሮማኔ ተረጋጊ። አዲስ ነገር ከሰማሽ በፍጥነት መተሽ አሳውቂ። እሺ አሹ ችግር የለውም እነግርሃለሁ። አንተም ከሰማ ደግሞ እንድትነግረኝ። እሺ እነግርሻለሁ። ፈጣሪ ይርዳል። ዶክተር ሩታ ስልኩን አንሺው።